ልጆችዬ አረፋ በዓል ለምን ይከበራል? በዓሉ ሲከበርስ ምን አይነት አስተምሮ አለው? እንዴት ህፃናት ልጆችስ የአረፋን በዓል ያከብራሉ? የሚሉትን ጠይቃችሁ ነው የሚሆነው። ልጆችዬ በአጠገቤ አጋጣሚ ህፃናት ልጆች እያለፉ ነው። እነሱ ልጠይቃችሁ ማለት ነው። አብዬ እንዴት ነህ? ኳደረሳችሁ? ኧረ የት ሄዳችሁ ነው? ሰላም በሉ። ሰላም ናችሁ? እስኪ እንዴት ናችሁ? እንኳን አደረሳችሁ ለአረፋ በዓል። ልጆችዬ እንግዲህ እነዚህ ህፃናት መንገድ ላይ ሲያልፉ አግኝቻቸዋለሁ ማለት ነው። መጠይቃቸው ነገር ስላለ አንድ ባንድ ልጠይቃቸው ስለሆነ አንድ ሰው አስቀራለሁ። በየተራ ይመጡልኛል ማለት ነው። አመሰግናለሁ። ሰለላሁ ዐለይከ ቀመረል መካ ሰለላሁ ዐለይከ ቀመረል መካ ሸምሰል መዲና ሰላም ዐለይከ። አብዬ እንተዋወቅ። ማነው ስምህ? አክረም በሽር። አክረም በሽር ስንት አመት ነው? 8 የት እየሄድክ ነው? እዚህ ጋር ያገኘሁህ መስጊድ ሄድክ? ጎበዝ። እንኳን ለአረፋ በዓል አደረሰ። እንኳን አብሮ አደረሰ። ጎበዝ። እንተዋወቅ። ማን ልበል ስምሽን? ስሜ ፈቲያ ዑመር ይባላል። የመጣው ከአራተኛ ክፍል ነው። ፈቲያ ወዴት እየሄድሽ ነው ያገኘሁሽ? ወደ መስጊድ። ጎበዝ። እንኳን ለአረፋ በዓል አደረሰሽ። እንኳን አብሮ አደረሰ። ስሜ ሶብሪና ኑርሲን ይባላል። እንኳን ለአረፋ በዓል አደረሰሽ። እንኳን አብሮ አደረሰ። ስሜ ነፍሳ ኢብራሂም ይባላል። እንኳን ለአረፋ በዓል አደረሰሽ። እንኳን አብሮ አደረሰ። የአረፋ በዓል ለምን እንደሚከበር ታውቃለህ አክረም? እኔ እንጃ አታውቀው? የአረፋ በዓል ለምን እንደሚከበር ታውቂያለሽ ፈቲያ? አዎ። ለምን እንደሚከበረው? ኢብራሂም አለይሂ ሰላም ልጃቸው እስማኤል አለይሂ ሰላምን ለእርድ ባቀረቡ ጊዜ አላህ ከጀነት በግላ ከላቸው። ከዛ ወቅት ጀምሮ አረፋ ማክበር ተጀምሯል በድምቀት። ነብዩላህ ኢብራሂም በህልሙ ልጁ ሲታረድ አይቶት ነው እና አላህ ነብዩላህ ኢስማኤልን ረድ ሲባል አላህ በግ ስለወረደለት። የአረፋ በዓል ሲከበር ምን ታረጋለህ ቤት ውስጥ አንተ? የአረፋ በዓል መጀመሪያ ቁርስ በልተን አይደለም የምንሄደው። ቁርስ ሳይሆን የምንበላው መጀመሪያ ቁርስ ሳንበላ ወደ አረፋ መስገጃ ቦታ እንሄዳለን። እዛው ላይ ሰግደን ስንመለስ አስተግፍሩላህ ቢስሚላህ ብለን በልተን ኢድ ሙባረክ ብለን ዘይረን ምናምን እንመለሳለን። ትመለሳለህ? አረፋ ማከብረው መጀመሪያ ከእንቅልፋችን እንደተነሳን ሻወር ወስደን ምግብ አንመገብም። ከዛ ወደ ሶላት እንሄዳለን። ከስግደት መልስ ደግሞ ቤተሰቦች ጋር ምናምን እናከብራለን በዓሉን። የአረፋን በዓል ሳከብር ከመጀመሪያ ቁርሴን ሳልበላ ሂጄ ሰግጄ እመለሳለሁ። ከዛ ላይ ከቤተሰቦቼ ጋር ጥሩ ጊዜ አሳልፋለሁ። በግ ይታረዳል። ከዛ ሳንበላ ወደ መስጊድ እንሄድና ሰግደን ስንመለስ 4 ሰዓት እንበላለን። ከዛ ወላጅ ዘመድ መጠያየቃል። አክረምዬ የአረፋን በዓል ስታከብር በጣም ማትረሳው የምትወደው ነገር ምኑን ነው? ሶላት የምንቀራው ሁሉ የአላህ ቃል ስለሆነ እኔ የምወደው የሶላቱን ነው። ሶላቱንና ቁርአኑን። የአረፋ በዓል ሳከብር ደስ የሚለኝ ነገር ቤተሰብ ዘመድ ጋር እንገናኛለን። ሌላስ? ሌላ ደግሞ በቃ ደስ ይላል በዓልም ስለሆነ ጭምር በጣም ደስ ይላል። አረፋን በዓል ሳከብር ወደ ሶላት ቦታ ስለምሄድ እና ደግሞ ቤተሰቦቼ ጋር አብሬ ስለምሰበሰብ ባረሰው በግ እንደሚታረድ አረሰ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ አለዚ አንዘለ ዐላ ዐብዲሂል ኪታበ ወለም የጅዐል ለሁ ዒወጃ ቀይመን ሊዩንዚረ በእሰን ሸዲደን ሚን ለዱንሁ ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علمه ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا صدق الله العظيم በጣም ጎበዝ ነህ። ምን እንዴት ነው ያጠናው ይሄን ነገር? ኡስታዛችን አሁን ካሁን ጀምሮ ከ10 ሰዓት እስከ 12 ሰዓት ቁርአን ስለሚያስቀራ ነው። እሺ አሁን ጓደኞችን
እንደገና ደግሞ ቤተሰቦችን ማለት ነው እንኳን አደረሳችሁ ማለት ትችላለህ። እናቴ አባቴ እንኳን ለአረፋ በዓል አደረሳችሁ። ለአረፋ በዓል የመላው እስልምና እምነት ተከታዮችን በሙላ እንኳን ለአረፋ በዓል በሰላም አደረሳችሁ ማለት ፈልጋለሁ። መጀመሪያ ከዚህ ላደረሰኝ ጌታዬ አመሰግናለሁ። ከዛ በኋላ ቤተሰቦቼ መምህራኖቼ ከዚህ ላደረሱኝ አመሰግናለሁ። ልጆች እንኳን አደረሳችሁ እንኳን ለአረፋ በዓል በሰላም አደረሳችሁ ላለሁ ልጆች አሁን እስዳ ቀርላችኋለሁ። አንዲት ሴት ነበረች አጀራ ሚሏት አላህ ከኢብራሂም ልጅን ወፈቃት አራስ ቤት እያለች ተነሺ አሏት የማታውቀው አገር ሩቅ ወሰዷት ኢብራሂም የጌታው ትእዛዝ ነው ብሏት በምድረ በዳ ላይ ሄዱ ጥለዋት ሀጀራ ታላቅ የኢስማኤል እናት ሀጀራ ታላቅ ሴት የጽናት ተምሳሌት የሚበሉት ምግብ ውሃማ አልቆባቸው ሀጀራና ልጇ እጅግ ጨነቃቸው። ልጇማ ለቀሰ ሕይወት ጸናባቸው ችግሩን በረታ መቻል አቃታቸው። ወደ ሶፍ ወሮጠች ደግሞም ወደ መርዋ ሚቀመስ ፍለጋ ለአራስ ልጅዋ ሀጀራ ታላቅ ሴት የኢስማኤል እናት ሀጀራ ታላቅ ሴት የጽናት ተምሳሌ። በጣም ጎበዝ ነሽ። እንዴት ነው ይሄን ያጠናሽው? ከቤት የተለማመድሽው? በጣም ጎበዝ። አሁን ለአረፋ በዓል እንኳን አደረሳችሁ ማለት ትችያለሽ። መጀመሪያ ለፈጠረኝ ጌታ አላህ ማመስገን ፈልጋለሁ። ከዛ ላሳደጉኝ እናትና አባቴ ማመስገን ፈልጋለሁ። ከዛ ላክስቶችና ላጎቶች እንኳን ለአረፋ በዓል አደረሳችሁ። ልጆችዬ በዛሬ አሚኮ ልጆች ልዩ የአረፋ በዓል ዝግጅታችን ማለት ነው እና እነዚህ ልጆች ጋር ስለ አረፋ በዓል የተወሰኑ ጥያቄዎችን ተጠያየቀን። ልጆቹ ስለ አረፋ በዓል አከባበርና በዓሉ የሚከበርበትን ምክንያት በተረዱትና ባወቁት ልክ ነግረውኛል ማለት ነው ልጆችዬ። እኔ ደግሞ ይሄንን ምላሻቸውን ይዤ ወደ ኡስታዝ ወስጄ ትክክለኛውን ምላሽ ያገኛሉ ማለት ነው። ከሃይማኖታዊ አስተምህሮው የተቀዳ ትክክለኛውን ነገር በኡስታዝ አማካኝነት ይማራሉ ማለት ነው ልጆችዬ። እናንተ በድጋሚ ቆይታችሁን ከኛ ጋር አድርጉ። እኛ ልንሄድ ነው። ተከተሉ። ልልታና ፌሽታው ሐሴቱ ነገሰ ያ የተናፈቀው የዒድ ቀን ደረሰ። ከተንንዳ አበባ በህብረት አብሮነት ሕፃናት በፍቅር ዘግይተን ባልባሳት ልልታና ፌሽታው ሐሴቱ ነገሰ ያ የተናፈቀው የዒድ ቀን ደረሰ። ዒዱን ሰዒድ ዒዱን ሰዒድ وعليكم السلام ورحمة الله مبارك عيد سعيد عيد سعيد عيد مبارك عيد مبارك. صلى الله عليك يا قمر المكة صلى الله عليك يا قمر المكة شمس المدينة سلام ኡስታዝ ፈቃደኛ ስለሆኑ ከልብ አመሰግናለሁ። ከነዚህ ህፃናት ጋር እንግዲህ ስለ አረፋ በዓል እያወራን ነበርና የአረፋ በዓል ለምን ይከበራል እንዴት ነው የምታከብሩ ብዬ ጠይቃቸዋለሁ። እነሱ የተረዱትን ነገር ነግረውኛል ባወቁት በተረዱት ልክ ማለት ነውና እርስዎ ደግሞ እንግዲህ ትክክለኛውን አስተምሮ እንዲነግሩልኝ ነው ይዣቸው የመጣሁት። ማሻአላህ እንኳን ደህና መጣችሁ። እኔ እዚህ መስጂድ አልኸይራት ይባላል ሼህ ስራጅ አህመድ ዲን ይባላለሁ። አረፋ ልጆች እንዴት ይከበራል በምን መጣ የሚለውን መነሻ አረፋ የተባለውን ከአባታችን አደምና ከእናታችን ሐዋ ከጀነት ሲወጡ ተለያይተው ለ300 ዓመታት ግምት ይሆናል ተለያይተው በነበሩበት ላይ ከተውበት በኋላ ሲገናኙ አላህ ተውበታቸው ተቀብሏቸው አባታችን አደም ወደ አርዱል አረፋ ሲመጡ እናታችን ሐዋ እዛ አገኙት። የተያዘ አረፋ የተባለበት አረፍተኒ አረፍቱኪ የሚለው ቃል ነው። አወቅሽኝ አወቀኝ ስትላቸው አወቅኩሽ የተባባሉበት ቦታ ነው። ያን ቦታው የተከበረበት አሁን ዛሬ
ኢንሻአላህ ዛሬ 9ኛው ቀን እዛ ነው የሚውለው ኸልቆ እዛ ይውላል። አላህ የሰጣቸውን ሰዎች ለዛ ይውላሉ። አረፋ ማለት ለዚህ ነው መነሻው በዚህ ነው የተነሳ ፈርዱ የሆነበት ደግሞ አልሐጁ አረፋ ስላሉ ረሱል ሰለላሁ ዐለይሂ ወሰለም ሐጅ ብሎ ማለት አርዱል አረፋ ሄዶ መዋል ነው ብለው ስላዘዙ እዛ አርዱል አረፋ ሄዶ መዋል ግዴታችን ነው ማለት ነው። ከእስልምና ከአምስቱ መሰረት የሐጅ አራተኛ ነው እና ሐጅ መሐጀጅ ግዴታ ለሰው ልጅ በእድሜው አንድ ጊዜ መካ ሄዶ መዘየር መካ ብቻ ሳይሆን መካ ደርሶ ቢመጣ ሐጅ አይደለም አርዱል አረፋ መሄድ ነው ዋናው ቁም ነገሩ። አርዱል አረፋ በዛችው በ9ኛው ቀን የአንድ ሰዓት ቀድርም ይሁን የግማሽ ሰዓትም ይሁን ወውሎም ይሁን እዛ ቦታ ላይ መገኘት ሐጀኛ ያስብለዋል። አረፋ የሚባለው ለዛ ነው። ገባችሁ ልጆች? ሌላው ነገር ምንድነው ህፃናት ልጆች ምንድነው የምታረጉት በአረፋ ዕለት አረፋን ስታከብሩ ምን ታደርጋላችሁ ብያቸው ነበርና እንደው ባስተምሮ ህፃናት ልጆች አረፋን በዓል እንዴት ያክብሩ? አረፋ በዓል በእነሱ የሚጠበቅባቸው ለ5 ቀን ተክብራለሁ። መጀመሪያው ሱብሂ ይጀመርና ነገ ውቁፍ ከሆነ ዛሬ ጧት ይጀመርና ዛሬ ውለውን በየሶላቱ ተክብራ ይደረጋል። ሶላት በሰገድነ ቁጥር الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد ያለችውን ሱናናት ይደረጋል። ገላቸው መታጠብ አለባቸው። ከዛ በቤተሰብ ጋር ያለውን በደስታ እንደ ያቅማቸው ወላጆች የሰጧቸውን ልብስ የሚደሱበት ነገር መቼም ወላጅ ያውቃልና እነሱና እነሱ ይጓባሉ። ያን በመጠቀም ከዛ በኋላ ዒድ በነገታው ዒድ ይሆናል። ዒድም ደግሞ የዒድ ቀን ሱና ደግሞ የራሱ ደግሞ ሱና መታጠብ አለበት ይላል። ታጥበን ወደ ዘይት እንሄዳለን ወደ ሶላት መስገጃ ማለት ነው። ከወላጅ ጋር ይሄዳሉ። ሴቶቹ በሴቶች ጋር ወንዶቹ በወንዶች ጋር ሶላት ይሰገዳል፣ ይመለሳሉ። ከዛ ልጆች እናት አባቶቻቸው በተቻለ መጠን ተለያይቶ በተገናኙ ቁጥር የእናት አባት ግንባርን መሳም እጃቸውን መሳም እዛ ሰዓት የደስታ ቀን ነው። እናትን ሳያስቀይሙ መዋል ተክብራዎች እስከሚሰገድ ድረስ ያለውን ተክብራ ነው የሚደረገው። አሁን የቅድም ያለኩት ተክብራ ነው የሚደረገው። መልካም የህፃናት ፕሮግራም ነውና እስኪ ልጆችን በቴሌቪዥን የሚከታተሉትም እነዚህም ልጆች እንኳን ለአረፋ በዓል አደረሳችሁ መልካም በዓል ይበሉልን። እሺ እንኳን 1447ኛው ነው የሚመስለኝ ዒዱ። እንኳን አደረሳችሁ ልጆች፣ እንኳን ወላጆቻችሁ እንኳን አደረሳቸው፣ በኸይር እንኳን አደረሰን፣ እንኳን ደስ አላችሁ እላችኋለሁ። በጣም እናመሰግናለን። መልካም በዓል ይሁንልዎት ለእርስዎ። መልካም በዓል ይሁንልን ለሁላችን። ሰለላሁ ዐለይከ ቀመረ መካ ሰለላሁ ዐለይከ ታና ፌሽታው ሐሴቱ ነገሰ ያየተናፈቀው ልጆችዬ በዛሬ የአረፋ በዓል ልዩ ዝግጅታችን ከነዚህ ህፃናት ጋር እንግዲህ ኡስታዝ ጋር ሄደን ስለ አረፋ በዓል ያላቸውን ጥያቄ ምላሽ እንዲያገኙ አድርግ ያለው ያንን ፕሮግራም ጨርሻለሁ ማለት ነው። ግን ይህንን ለልጆቹ ከኡስታዝ ጋር የነበረንን ቆይታ ጨርሰን ስንወጣ ግን መስጊድ ስለሆነ እነዚህ ልጆች ደግሞ መንገድ ላይ ያስቆሙኝና ስለ አረፋ በዓል ጥያቄ አለን ኡስታዝ ጋር መጠየቅ የምንፈልገው ብለውኛል ልጆችዬ። ስለዛውን እንደገና ተመልሼ ኡስታዝ ጋር ልሄድ ነው ማለት ነው። የልጆቹ ጥያቄ ምን እንደሆነ አላውቅም። ኡስታዝ እንዲጠይቁ አብሬያቸው ግን ቆይታ አደርጋለሁ። ልጆችዬ በድጋሚ ቆይታችሁን ከኛ ጋር አድርጉ። መልካም የአረፋ በዓል ይሁንላችሁ። መተሳሰብ ጎልቶ ቀናችን ይፈካል በብርሃን ተሞልቶ ሰላትን በጀማ በአንድነት ሰግደን የተቸገሩት ኡስታዝ እንግዲህ ቀደም ሲል ስለ አረፋ በዓል ምንነትና እንዴት እንደሚከበር ቆይታ አድርገን ነበር። ተሰናብተንም ሄደን ነበርና
መስጊድ ላይ ስለነበር እነዚህ ህፃናት ደግሞ አስቆሙኝና ሌሎች ጥያቄዎች አሉን ስላሉኝ ነው እጃቸው የመጣሁት። ያው አስቸግሬያለሁ በድጋሚ። ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ እንኳን ለአረፋ በዓል አደረሰ። እንኳን አደረሰ። ስሜ ማን ኢብራሂም ይባላል። እድሜ 12 ነው። እኔ መጠየቅ የምፈልገው ከአረፋ በዓል እኛ ህፃኖች ምን እንማር? ማሻአላህ ከአረፋ በዓል የምትማሩት የነቢዩላህ ኢብራሂም አባትነትና የእስማኤል ልጅነትን ትልቅ በቁርአን አያት ይመጣልን አለ። ያን ነው መከተል ያለብን። አባታችን ኢብራሂም በሙላው ሃይማኖት አባት ተብለው የሚጠሩ ኢብራሂም ናቸው። ትልቁ እሳቸው ታሪክ የሆነ የሰሩት ነገር አለ። ኸሊል ይባላሉ። ኸሊል ብሎ አላህ የጠራቸው የራሱ ስማቸው ኸሊል ኢብራሂም ነበረና ጥሪው ግን ኸሊል ጥሩዬን ማለት ነው። በጣም ምርጥ ጥሩ ባሪያዬን አላቸው። ልጅ ሰጥቶኝ አላህ ልጄን አርጄ አላህ የሚወድልኝ ከሆነ ልጄን አርዳለሁ ብለው እዛች ሰዓት ቃል ሲወጣቸው እስማኤልን ተወለዱ ከጊዜ በኋላ። ከዛ ውፊ ነዝረክ ስለትህን ሙላላቸው በኢሻራ አዑዙ ቢላህ ብለዋል። አሁንም ደገማቸው። የመላእክት መሆኑ ካወቁ በኋላ ያ ቡነያ ኢኒ አራ ፊል መናሚ አዝበሑካ አንተ ልጅ ሆይ አሉት። በኢሻራዬ ሳርድህ ነው ያየሁት፣ ሳርድህ አይቻለሁ አሉት። ያ አበት ፈዓል ማ ትኡመሩ ሰተጅዱኒ ኢንሻአላሁ ሚነ ሳቢሪን ይላል ቁርአን። አባቴ ሆይ አላህን ያዘዘህን ስራ እኔ በሶብር እቀበለዋለሁ፣ የአባቴን ፍቃድ ሞላለሁ ብለው እስማኤልን ለማን መለሱ? አባታቸው ማለት ነው። እናንተስ ከዚህ ምን ትማሩ? ሲያዟችሁ ምንድነው ከእናንተ መማር ያለባችሁ? እናት አባቶቻችን በሚሉን ቦታ ላይ መዋል። ትምህርት ካሉና ትምህርት ቁርአን ሲሉን ቁርአን ላይ እችን ውሃ ቅዳልኝ ሲሉ ውሃ በመቅዳት እናት አባትን ፍቃደኛ ሆነ። ከዛ አልፎ ለጎረቤት፣ ከዛ ለትላልቅ ሰዎች ከእናንተ እድሜ በላይ ሆነ ታዛዥነትን፣ ፍቃደኝነትን፣ ሙሉ የሆነ ጸባይን ከእናንተ ከእስማኤል መማር ይቻላል ማለት ነው። ተረዳችሁኝ? እስማኤል ምን አደረጉ? ታረድነኝ ፍቃደኛ ነኝ ብለው ፍቃደኛ ሆኖ አይደለም። እኛ ስለ ወላጆቻችን ምንድነው ፍቃደኛ ምን ሆነው? ከእናንተ እድሜ በላይ በሆነ መንገድ ላይ በሚመጣበት ጊዜ እስልምና ምን ይፈቅዳል? ሀያን ይፈቅዳል። ቀጥ ትሉና እሱ ካለፈ በኋላ አላህ ይስጥልኝ ብላችሁ ማለት ነው። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንኳን ለአረፋ በዓል በሰላም አደረሳችሁ። እንኳን አብራ አደረሰን ልጆች። እኔ መጠየቅ የምፈልገው በአረፋ በዓል እርድ ይታረዳል። እርድ ሲታረድ ደግሞ በሶስት ይከፈላል። በሶስት የሚከፈለው ለምንድን ነው? እድህያ ይባላል። ተቀርባን ኢለላህ ወደ አላህ መቃረቢያ ተብሎ ነው የሚታረደው። ለስጋ ፍላጎት ለስሜት ሳይሆን የሚታረደው ወደ አላህ መቃረቢያ ነው ተብሎ ነው የሚጠበቀው። እና አንዱ እጅ ለምስኪን ይሰጥ፣ የምስኪን ሐቅ ነው። አንዱ እጁ ለጎረቤት ባለሀብት ሁሉ ለሆነ ሁሉ ማለት ነው። አንዷን እጅ ደግሞ ለቤተሰብ ሸቷቸው እንዳይቀር ለዚህ አጅል ነው ለሶስት የሚከፈለው። ተቀርባን ኢለላህ ስለሆነ ነው። ለብቻ አይበላም። ለስጋ ስለማረነት ብለን አይደለም የምናረደው፣ አላህ ሊወድልን ነው። ደግሞ በፈሰሰ ቁጥር የቂያማ ቀን ኑር መብራት ሆኖ ነው ተለብሶ ነው የሚነሳና ለዛ ነው የሚታረደው። ለስጋ ፍላጎት ስላልሆነ ለአላህ ውዴታ እንደሆነ ምስኪኖች ሲበሉ አላህ ደስ ይለዋል፣ እኛ ተቀርብ እናገኛለን ማለት ነው። ጎረቤት ጋር ስንገናኝም ደግሞ በጣም ከአላህ ጋር አደራ ስለተባልን ጎረቤት ጋር እንደዛ ነው ተብሎ ነው የሚጠበቀው። ከዚህ ጋር ትምህርት የምትወስዱት ልጆች ለመረዳዳትን አሁን በዚሁም አይደለም የምትቀሩት። አሁን ልምዱ አሁን መውሰድ ያለባችሁ ስታድጉም ይሄን ይዛችሁ ስለምታድጉ ነው። እስልምና ይሄን ነው የሚያዘን፣ መቀራረብና መታዘዝ፣ መተባበር፣ ለተቸገረ ወደ መረዳዳት ነው ከእናንተ መውሰድ ያለባችሁ ብዬ አስባለሁ። ኢንሻአላህ ኡስታዝ እንግዲህ ከምላሽዎት ለመረዳት እንደቻልኩት እርዶቹ ከሶስት ተከፍለው ለምስኪን ይሰጣል ብለዋል አንደኛው እጅና በአረፋ በዓል መረዳዳት አንዱ የበዓሉ አካል መሆኑን ተረድቻለሁና ህፃናት ልጆች ከዚህ ምን ይውሰዱ?
ልጆች መውሰድ ያለባቸው ምስኪን ማለት ድሃ ማለት ነው በእኛ ቋንቋ አረብኛ ይወስደዋል ምስኪን የሚለውና ለድሃ መርዳት ማለት ነው። እነሱ አሁን በተግባርም እያየን ነው። ከወላጆቻቸው ብዙ ያዩታሉ ብዬ አስባለሁና ለድሃ መከፈት ማለት ነው። ለሌለው መርዳት ነው። ለተሸገረ መርዳት ነው። አረፋ የሚያሳየው ምልክቱ ለተሸገረ መስጠት ነው። ሁሉም አጅር ስለሚያስገኝ ከአላህ ዘንድ አጅር ያገኛል። ሁሉ ለሰጠ ሁሉ ለተባበረ ሁሉ ከአላህ ዘንድ ትልቅ ደረጃ አለው። ኡስታዝ ስለነበረን ቆይታ ስለሰጡን ምላሽ ከልብ አመሰግናለሁ። በድጋሚ እንኳን ለአረፋ በዓል በሰላም አደረሰዎት። መልካም በዓል ይሁንልዎት። መርሐባ ብስሚላህ አልሐምዱሊላህ አላሁመ ሰሊ ዐላ ሰይድና ሙሐመድ። ኸይረኛው ዒድ አላህ ያርግልን። እናንተም አድጋችሁ ቁም ነገር ደርሳችሁ ለወላጅ ጠቃሚ ለሀገርም ጠቃሚ አላህ ያርጋችሁ። ቁርአኑም ከዛታችሁ ከደማችሁ ከአጥንታችሁ ተቀላቅሎ ኢማናችሁ በወፍራሙ ባለሀብት ኢማን ያላችሁን ኢማማ ሆናችሁ ናሲህ ሆናችሁ በዕልም ታንጣችሁ የምታድጉ አላህ ያርግልን። ለኢትዮጵያ ሀገራችን አልፎም ለዓለም የምትጠቅሙን አላህ ያርግልን። اللهم صل وسلم በነብዩ العرب በመጣው አረፋ በመጣው አረፋ ረህመት ይውረድቦ እጅግ አልፈን አልፋ እጅግ አልፈን አልፋ ይህ የዛሬው ዒድ ስሙ ነው አረፋ ስሙ ነው አረፋ እንድናከብረውም ታዘናል በይፋ ታዘናል በይፋ አላህ ምሎበታል በቁርአን አያት በቁርአን አያት ወልፈጅር ወለያል አሽሪን በማለት አሽሪን በማለት ያረፋ ልቅና ብዙ ነው ነገሩ ብዙ ነው ነገሩ ማኡ ዘምዘም ነው አንደኛው ሚስጥሩ አንደኛው ሚስጥሩ ሊቀዳ የማያልቅ ሁልጊዜ በዓመት ሁልጊዜ በዓመት ፀሐይ መውጫ መግቢያ የሁሉ ፍጥረት የሁሉ ፍጥረት ነግቶ ለጠጣው በሽታን ይሽራል በሽታን ይሽራል። ይህንንም ሐዲስ ነቢ ተናግረዋል ነቢ ተናግረዋል። ጾታ ሳይለያይ መካን ይዞራሉ መካን ይዞራሉ። ወዳንዱ ፈጣሪ ለበይክ ይላሉ ለበይክ ይላሉ። ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ